አቤጌል ዳጣን ለማስደብደብ እንግዲህ አርጁን ቀጥራባት ነበረ። ዳጣም እንግዲህ ወደ እነ ምሳሌ ቤት ብሩክ ጋር እየሄደች እያለች በድብቅ ሲከታተላት ትመለከታለች። እሷም እንግዲህ ይሄ ሰውዬ ምን አስቦ ነው የሚከታተለኝ በማለት ወደ ኋላዋ እንግዲህ ተመልሳ ተው ነበር። እሱ ግን እሷ እንዳላየችው መስሎ ተደብቆ ነበር። በመጨረሻም እንግዲህ አቋራጭ መንገድ ላይ ሮጣ ሄዳ የሆነ እንጨት ስር ተደብቃ፣ እሱ ግን ወደዛ ወደ ቀኝ ወደ ግራ ፈልጎ ሲያጣት አመለጠችኝ በቃ እያለ እንግዲህ ጉልበቱን ይዞ ነበር የቆመውና እሷ ግን ሄዳ ከኋላው ያይዘዋለች ማለት ነው። በጣም የደነገጠው እንጂ የት ነበርሽ ንፋስ ነሽ እንዴ እያላት ነበርና እናንተ ሰው ምን አስበ ነው የምትከታተለኝ እያለችው ነበረ። እንደዚሁም ምሳሌም እንግዲህ ወደ ዳጣ ዲራማ ተቀላቅላለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። እንግዲህ እዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ አብሮነታችሁ አይለኝ። ይሄ እንግዲህ የመልካምነት ስራ ቻናል ነው ማለት ነው እና ለእህታችን ለእርዳታ የተከፈተ ነው። እህታችን አይሚን እንግዲህ ለማበረታታት ነው። ሁላችሁም አብሮነታችሁ አይለኝ ላለውኝ ማለት ነው። እንግዲህ ሰላምዬ በተደጋጋሚ ዳጣን አንቺ ማነሽ ምንድነሽ እያለች እየጠየቀቻት ትገኛለች ማለት ነው። ዳጣ ግን በቃ በሆነ አጋጣሚ ስለ እናት ወይም ስለ ቤተሰብ የሆነ ነገር ሲወራ በቃ እዛ ቦታ ላይ ሰላም በተደጋጋሚ ነጥብ ትይዝባታለች ማለት ነው። ዳጣ ግን ምንም አይነት ሚስጥር ለመናገር ፍላጎቷ አይደለምና እንግዲህ በዛሬው እለታ እህልማየው ምናምን ብላ ስታወራት ሕፃን ልጅ ሆነሽ መተሽ ጡቴን እየጠባሽ አየውሽ ነበር ያለቻት እና እሺ ጥብት አደረግኩትኝ ሰላምዬ ምናምን ስትላት አዎ ጠባሹ እንኳንም ጠባሁት እንደውም በልጅነቴ የእናቴን ጡት አልጠባውም ነበር ያለቻት እንግዲህ ሰላምዬ ያን ጊዜ የሆነ ነገር ባይኗ ውስጥ መጥቷልና ለምንድነው የእናትሽን ጡት ያልጠባሹ እንዴት የሚል ጥያቄ ነበር የጠየቀቻት። እሷ ደግሞ ሆሆ ወይ ሰላምዬ አንቺ ደግሞ እንዴት ለምን የሚል ጥያቄ ታበዥብኛለሽ እንዴ? በቃ እኔ አላቅማ እንዴ እናቴን ጠይቂያት ለምን እንዳላጠባችኝ እኔ ምን አውቃለሁ ነበር ያለቻትና በይቤ ሰላምዬ እኔ እዚህ ኩሽና የመጣሁት አንቺን ስራ ላግዝሽ ነው። አንቺ ግን ጥያቄ አብዝተሽብኛል። በይቤ እኔ ውድ ደህና ዋይልኝ ሰላምዬ። በይ እንግዲህ ቸው ደህና ዋይልኝ ማለት እንግዲህ ትታት ሄዳለች ካጠገቧ ማለት ነው። ሰላም ግን ጥያቄ ፈጥሮባታል። እኔ ይህችን ልጅ ሳይ ልቤ እየደነገጠ ነው ምንድን ነው እያለች እንግዲህ ጥያቄ ፈጥሮባታል። እንደዚሁም እንግዲህ ናታንንም ግን አንድ ቃል የገባህልኝ ነገር ነበረ፣ ቃል የገባህልኝን ነገር አላሳካልኝም እስካሁን እያለችው ነበረ። ምክንያቱም እሷ በቃ በጣም በጉጉት ነው እየጠበቀች ያለችውና እሱም እንግዲህ ስለ ዳጣ አንዳንድ ነገሮች ጠይቄ እነግርሻለሁ ብለኸኝ ነበረ፣ እስካሁን ግን ምንም አልነገርከኝም ነበር ያለችውና እሱም አዎ ብይሽ ነበር እንዴ ሰላምዬ ረስቼው እኮ ነው፣ ግን እስካሁን ከዚህ በፊት ምንም የነገረችኝ ምስጢር የለም። እውነት ለመናገር አሁን ከልብ ትንሽ ስለተቀራረብን አንዳንድ ሚስጥሮችን ከነገረችኝ ልነግርሽ እችላለሁ፣ እስካሁን ግን ምንም የነገረች ነገር የለም ነው ያለው። እንግዲህ ሰላምዬም አላቅም እሷ ልጅ ሲያት እንደው ልቤ ድንግጥ ይላል፣ የተወለደችበት ቦታ፣ ስለ ቤተሰቦቿ አንዳንድ ነገር እስቲ ጠይቃት እያለችው ትገኛለች። ና እሱም እንግዲህ እሺ ከነገረች እነግርሻለሁ እያላት ይገኛል። ከዚህም በፊትም በተደጋጋሚ ስለ ቤተሰቦቿ ጠይቃት እያለችው ትገኝ ነበርና እሷም እንግዲህ የተወለደችበትን ቦታ እውነታውን ነግራው ነበርና ያ ነገርም እንግዲህ ሰላምዬ ላይ ጥያቄ ፈጥሮባት አንቺ ማነሽ ምንድነሽ ለምንድን ነው የተወለድሽበትን ቦታ የምትደብቂን እያለቻን ነበር። ከዚህም በፊትም እንግዲህ ለሁለት አፋጠዋት ነበረ ዳጣ ማለት ነውና እሷ ግን በቃ በፊት እንዳልኳችሁ ነው የአሁኑ ወሬ ተዉትና ሁሉም ነገር እኔ የአቶ ሲሳይ ልጅ ነኝ፣ የተወለድኩትም ድሬዳዋ ነው፣ በቃ አለቀ ፋይሉን በዚሁ ዝጉት እያለች እንግዲህ ዝግግት እያደረገችባቸው ነበረ ነገሮችን ማለት ነውና ሰላም ግን ውስጧ የጠረጠረው ነገር አለ። አቶ ደረጀም እንደዚሁም እንግዲህ ይሄ ምስጢር አውጥታ ከተናገረች ለማርታ ቤቴ ሊመሰቃቀል ይችላል፣ ትዳሬ ሊፈርስ ይችላል፣ ባለቤቴን የምወዳትን የማከብራትን ታማኟን ባለቤቴን ላጣት እችላለሁኝ እያለ እንግዲህ በውስጡ ፍርሃት አድሮበታል ማለት ነው። ከዚህ ሁሉ ለምን እውነቱን ተናግሮ አይገላገልም እያል እንገኛለን። እና እንግዲህ ዳጣም የሰላም ጥያቄ ግራ እያጋባት ነው። ሰላም ግን ለምንድን ነው ለእኔ ለጥያቄ የምታበዛብኝ? በቃ የሆነ ነገር ስለ ቤተሰቦቼ ወይ ስለ እናቴ ወይ ስለ አባት የሆነ ነገር ተሳስቼ ካወራው ጥያቄ ታበዛብኛለች፣ ትቆጣኛለች።
ለምንድን ነው ሰላም እንደዚህ ሊሆን የቻለው እያለች ነበርና ቆይ አሁን ለታናታን እናትሽ ማርታ እማዬ ናት ብሎኛል። እውነትም እናቴ እማዬ ትሆን? አይደለችም። እናቴ እማዬ ብትሆን አባዬ ለምን ይደብቀኛል? ደግሞ እኔ ልጇ ብሆን እንዴት አታውቀኝም? እንዴት ውስጧ አይነግራትም? እንዴት ልቧ አይነግራትም? እኔ ልጇ ብሆንማ ታውቀኝ ነበረ። አይ ዝም ብዬ ነው የምጃጃለው። እማዬ እናቴ አይደለችም። የኔ እናት ሌላ ናት። ሰላም ግን ለምንድን ነው ጥያቄ የምታበዛብኝ በተደጋጋሚ? እኔ እኮ ከአቤጌል ጥያቄ እንደ እውነቱን ለመናገር አቤጌል ስለምትቆጣ ነው እንጂ ከአቤጌል ጥያቄ የሰላም ጥያቄ በልጦብኛል። በትንሹም በትልቁም እየተቆጣኝ ነው የምትጠይቀኝ። ለምንድን ነው እንደዚህ የምትጠይቀኝ በተደጋጋሚ እያለ ትገኛለች። ግን እሷ እናቴ ትሆናለች የሚል ሀሳብ በጭራሽ በውስጧ የለም። ለምን ማሰብ አቃታት? ሰላም እናቴ ትሆን እንዴ ብላ ለምን ትንሽ እንኳን ማሰብ አቃታት? ሰላም እንግዲህ ለዳጣ የምታደርገው እንክብካቤ የተለየ ነው። በጣም የምትወዳት እና በደንብ ነው የምትጠብቃትም። ደግሞ ትወዳታለች፣ ትጠብቃታለች፣ በአጠቃላይ ትንከባከባታለች ማለት ነው። እና የሆነ ተስፋ አላት። ስለዚህም ደግሞ ዳጣም ስለ ቤተሰቦቿ ስለማትናገር ይህን ሁሉ ነገር እሷ ጥርጣሬ ያሳድሮባታል ማለት ነው። በጣም ጥርጣሬ ያሳደረባት ለምንድን ነው ጋሼ የማይነግረኝ ልጄ ከሆነችስ የሚል እንግዲህ ጥያቄ ተፈጥሮባታል። ጋሼ ግን ምንም አይነት ነገር መናገር አልፈለጉም። ምንም አይነት እዚህ ጋር መናገር አልፈለጉም። ግን ለማርታ በነግራት እውነቱን ትቀበለኝ ይሆን አትቀበለኝም የሚል ጥያቄ እየፈጠረበት ይገኛል። ግን እውነቱን ቢናገር ማርታ የምትቀበለው ይመስላችኋል ወይስ የማትቀበለው? የሁላችንም ጥያቄ ነው። ምናልባት እሷ ለትዳሯ ታማኝ ስለሆነች እንዴት በትዳሬ ላይ እንደዚህ አይነት ነገር ተፈጠረ የሚል ጥያቄ ሊፈጥርባት ይችላል። ወይ ደግሞ ለምን ደበከኝ የምትለውም ነገር ልትኖር ትችላለች። ሌላ ደግሞ ሰላምዬ ይሄንን ሁሉ አመት እንግዲህ 20 ምናምን አመት በላይ ነው እነሱ ቤት በሰራተኝነት ያለችውና ግፍ ነው። የሴት ልጅ ግፍ አላት። ሴት ልጅ ናት፣ እድሜው ይሄዳል እና እውነት ሰላም ይሄን ሁሉ አመት ዳጣን ጥበቃ ነው እዚህ ቤት ቁጭ ያለችው ቢባል ወይዘሮ ማርታ ልትናደድበት ትችላለች፣ ለሱ ማለት ነው። ምክንያቱም እሱ የሴት ልጆች አባት ሆኖ የሴት ልጆች አባት ነው። በሴት ልጅ ላይ ደግሞ ይሄን አይነት ግፍ መስራት አልነበረበትም አቶ ደረጀ ማለት ነው። እና እንዴት እንደዚህ ታደርጋለህ? ለምን አትነግረኝም ለእኔ ልትለው ትችላለች። በዳጣ በጣም ደስተኛ ናት፣ ትወዳታለችም ዳጣም ማለት ነው። ነገር ግን እሱ እውነቱን ከነገርኳት በቃ ትዳሬ ሊፈርስ ይችላል፣ ላትቀበለኝ ትችላለች ነው። እሱም እንግዲህ አንዳንድ ጥያቄዎችን እየጠየቃት ነበረ። እንግዲህ ልጆችሽን በጣም ተወጃቸዋለሽ እኔንስ ነበር ያላትና መጀመሪያ ምን ያህል ትወጅኛለሽ የሚል ጥያቄ ነበር ያቀረበላት። እሱም እንግዲህ እንደ ልጆቼ እወድሃለሁ። ምን አይነት ጥያቄ ነው ቆይ የምትጠይቀኝ ነበር ያለችው። አይ ዝም ብዬ ጠየቅኩሽ በቃ ብላት፣ እንዴ ጥርጣሬ ጀምረ ቅናት ጀመርክ እንዴ ጭራሽ ወደ ወጣትነት ልትመለስ ነው እያለችው ነበርና፣ አይ ዝም ብዬ ጠየቅኩሽ ነበር ያላትና እንደ ልጆቼ ነው የምወድህ ነበር ያለችው። እንደ ልጅ መውደድ እኮ በጣም ከባድ ነው። እኔ ባልሽ ነን፣ ብንጣላ ልትተይኝ፣ ልትፋችኝ፣ ልንለያይ እንችላለን። ልጆችሽ ግን ምንም ጥፋት ቢያጠፉ፣ ምንም ወንጀል ቢሰሩ ልጅ ናቸው። ምንም ማድረግ አትችይም። ከነ ጥፋታቸው ትይዣቸዋለሽ፣ ከነ በደላቸው ትይዣቸዋለሽ። አሁን አቤጌልን ያት ብዙ ጥፋት ታጠፋለች፣ ብዙ በደሎችን ትበድልሻለች። ነገር ግን በተደጋጋሚ አንቺን በዛው ልክ ይቅር ትያታለሽ። ምክንያቱም ልጅሽ ናት፣ የትም ማድረግ አትችይም። እኔስ የሆነ ጥፋት ብሰራ፣ የሆነ ስህተት ብሰራ ይቅር ትይኛለሽ ወይ የሚል ጥያቄ ነው ያቀረባትና ይሄ ጥያቄ ደግሞ ወይዘሮ ማርታን ቅራስ ብሏታል። እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ በማለት ነበር ያኮረፈችው። ምክንያቱም ልጆቼን እኮ የሰጠከኝ አንተ ነክ፣ ከልጆቼ በፊት እኮ አንተን ያገኘሁት። ስለዚህ እንዴት እንደዚህ ታስባለህ? እኔ እኮ በጣም ነው የምወድክ፣ ህይወቴ፣ ክብሬ፣ ሁሉ ነገር እኮ አንተ ነክ። እኔ እኮ የምኖረው ለአንተ ነው ነበር ያለችው። እንግዲህ ይህን ሁሉ እሷ እንዴት ነው እንደዚህ የምታስበኝ ነበር ያለችው። እንግዲህ በአጠቃላይ ማለት ነው። እና አንተ ባሌ ብቻ አይደለም እንግዲህ ክብሬም ነክ፣ አባቴም፣ ሁሉ ነገር ነክ እና ስለዚህ ከልጆቼ በላይ ነህ እንጂ ከልጆቼ በታች አይደለህም።
በማለት ነው እንግዲህ እሱም አይ በቃ እኔ እንደው ልጠይቅሽ ብዬ ነው እንድትከፊ ግን አልፈልግም ነበር ያላት። እና እውነት ነው አንዳንድ ጊዜ ብዙ ሰዎች በልጆቼ አትምጡብኝ ይላሉ። ልጆቹ ከማን የተገኙት? መጀመሪያ ያገኛችሁት ባላችሁስ ወይስ ልጃችሁን? ልጅ የሚሰጠው ፈጣሪ ነው። ከፈጣሪ በታች ግን ደግሞ አባትም አለበት ማለት ነው እና አባቶችም አንዳንድ ባሎችም እንደዛ ናቸው። በልጆቼ ያልደራደርም በልጆቼ ይላሉ። ያችን ልጅ የሰጠችው ልጆች የሰጠች ማነች? እናት ናት አይደል እንዴ? በማስወለድ የሞተ የለም ከዚህም በፊት ሁሉም በመውለድ ላይ ነው የሚሞተውና አንዳንድ አባቶችም እንደዛ ናቸውና ስለዚህ መጀመሪያ ያገኙትን ሰው ነው መንከባከብ ያለባት። ባልም ቢሆን መጀመሪያ ያገኘው ልጆቹን ሳይሆን የልጆቹን እናት ወይም ደግሞ ሚስቱን ነው መጀመሪያ ክብር መስጠት ያለበት ለልጆቹ ሳይሆን ለባለቤቱ ነው ማለት ነው። ልጆች በስተኋላ የመጡ ናቸው። ለእነኛ ለልጆች ደግሞ ሁለቱም ሰዎች ያስፈልጋሉ ማለት ነው። እና አቶ ደረጀ ሊናገር ዳር ላይ ደረሰ ይመስላል እንግዲህ ለማርታው ማለት ነው። ግን ደግሞ ፍርሃትም አለበት። እንዴት አድርጌ ነው ማስተዋወቅ የሚችለው የሚለው ግራ አጋብቶታል። የኔ አንድ ጥያቄ አንድ የመጣልኝ እንግዲህ በአይምሮ ውስጥ ሁለቱንም እንግዲህ ሰላምም ሐኪም ቤት ይዘው እንደሚሄዱ ነው፣ ዳጣንም ሱቅ እንደሚያደርሱ ነው። ወጣ ያለ ሜዳ ላይ ወስዶ እነሱን እዛ ማስተዋወቅ፣ እዛው አለቀሱም ጮም እዛው ይዋጣላቸው። ከዛ እነሱ እዛው ፍቅራቸውን ሊጨርሱ ሲረጋጉ ወደ ቤት ይዟቸው ይመለስ። ነገሮችን በምስጢር እንዲይዙ ማድረግ ወይም ደግሞ ተከራይቶ ሰላምን ከዛ ቤት አስወጥቶ ከዳጣ ጋራ አንድ ላይ እንዲኖሩ ማድረግ ነው። በቃ እኔ የመጣልኝ አንድና መፍትሄ ዳጣም ብዙ ጊዜ ከእናቴ አስተዋወቀኝ፣ እናቴ በህይወት አለች፣ ስለዚህ ከእናቴ ልታስተዋወቀኝ ይገባል እያለች ትገኛለች በተደጋጋሚ ማለት ነው። እሱ ግን በትንሽ ቀን ጠብቂኝ፣ መንገዶች እያስተካከልኩ ነው፣ ነገር እያስተካከልኩ ነው፣ ጠብቂኝ ይላል። ሰላምንም እንደዛው በቅርብ ቀን ውስጥ ከልጅሽ አስተዋውቅሻለሁ እመኚ ሰላምዬ እያለት ይገኛል። ሰላም ማለት ነው። እሷ ግን ነገሮች በዋሉ ባደሩ ቁጥር ሌላ ችግር እየፈጠሩ ነው የሚሄዱት። ስለዚህ መጀመሪያ እቺ ልጄን አስተዋውቀኝ፣ ልጄ የት ናት እያልኩ እየጠየቅኩ ዝም ባትለኝ ኖሮ ዛሬ ድጋሚ ባላረገዝኩኝ ነበረ። ይህን ሁሉ አመትም ደግሞ እናንተ ቤት ሰራተኛ ሆኜ ባልተቀመጥኩኝ ነበር ያለችው። እንግዲህ ሰላም እውነቷን ነው። ነገሮች እያዋሉ ባደሩ ቁጥር ሌላ ነገር ይጨምራሉ ማለት ነው። እና እንግዲህ 18 አመት ምናምን እንግዲህ 19 በሉት ማለት ነው። 18 19 20 አመት ምናምን ይህን ሁሉ አመት ልጇን በተስፋ እየጠበቀች ነበረ። ግን ምንም ፍንጭ ስንታጣ እንግዲህ መጨረሻ ላይ የወሰነችው ውሳኔ ምንድን ነው? ድጋሚ ማርገዝ። ይሄም እንግዲህ ድጋሚ ያረገዘችውን ከአቶ ደረጀ ነው። ከእሷ ውጭ ግን ማንም ይህን ነገር የሚያውቅ ነገር ሰው የለም። ይህን ውሳኔ የወሰነችው ለማን ነው? የመጀመሪያ ልጄን አጥቻለሁ፣ የሁለተኛ ልጄም ደግሞ ከሱ ማርገዝ አለብኝ በማለት ነበረ እንግዲህ እሱ ሰክሮ በመጣ ጊዜ ከሱ ያረገዘችው ማለት ነው። እና ይህን ነገር ግን እትዬ ይቅርበኝ እያለች ነው በተደጋጋሚ። እትዬ በአንቺ ላይ ይህንን ነገር በማድረጌ ይቅርበኝ፣ አንቺ የሚገባሽ ሰው አይደለሽም እያለች ነው። አዎ መርታ እውነት በጣም በእውነት እንደዚህ አይነት ሰው አለ እንዴ ያስብላል። አንዳንድ ጊዜ ሀገራችን ውስጥ ምናልባት ሊኖርም ይችላል፣ አይጠፋም። ትለያለች እንደምናያት ማለት ነው። በዚህ ልክ መልካም መሆንም ይቻላል። እንግዲህ ወይዘሮ ማርታ ሰላም እዛ ቤት እንደ ሰራተኛ ሳይሆን በቃ ትሰራለች እንደ ሰራተኝነቷ፣ ግን በቃ የሚሰጣት ክብር የተለየ ክብር ነው ማለት ነው። የተለየ ክብር ነው የሚሰጣት። እና እንግዲህ ሰላምና ዳጣ ናታን ደግሞ ሲገናኙ በቃ ስለ ዳጣ ጉዳይ ነው የሚያወሩት። ደግሞ ናታንም በጣም አምሮበታል። እኔም እንደው ልል ነበረ ሰላም ራሱ በጣም አምሮብሃል ያለችው። በቃ ለካ ፍቅር እንደዚህ ያሳምራል እንዴ! የናታምን መስለፍለፍ ግን ደስ አላለኝም። ምክንያቱም ቤተሰብ ጋር ይሄ ነገር ቢደርስ አይሆንም ቢባል ወይ ከዚህ ከልጅ ጋር መለያየት የሆነ ችግር ቢፈጠር ይሄ ሊጎዳ ይችላል። ፍቅር አይን የለውም ይባላል እና አንዳንድ ጊዜ የትኛውን አይን የሌለው የግራ ወይስ የቀኝ? በዚህ አጋጣሚ እንድነግሩኝ ፈልጌ ነው። እና እንግዲህ በጣም ስልፍልፍ እያለ በቃ የዳጣ ፍቅር ውስጥ ገብተዋል ትላላችሁ። እና በቃ ናታንዬ በጣም አምሮብሃል። ደግሞ ሚስጥሩ ምንድን ነው ስትለው እንግዲህ ሰላም ሚስጥሩማ ፍቅር ነው፣ ሚስጥር
ምንም የለም ሌላ ሚስጥሩ ፍቅር ብቻ ነው። ፍቅር ራሱ ሚስጥር ነው ያላት እና እንግዲህ ከፍቅር በቀር ምን ያስደስትሃል በዚህ ምድር ላይ ነበር ያለችው። የሰላም ጥያቄ በጣም የሚገርም ነው። እና ምን ያስደስትሃል በዚህ ምድር ላይ ከፍቅር ቀጥሎ ሁለተኛ ብትለው እንግዲህ ሞት ነው ያላት። እሷም እንዴ ናታንዬ እንዴት ሞት ያስደስትሃል ነበር ያለችው። እና እሷም እንግዲህ ሞት ለክፎችም ለደጎችም እኔ ብቻ ነኝ ያለሁት ለሚሉ ለክፎችም ሞት እንዲያስቡ ያደርጋል። መልካም ነገር ለሚሰሩ ሞተው እንደሚያርፉ፣ ክፉዎች ደግሞ አንድ ቀን ሞት እንደሚመጣባቸው እያሰቡ ይጨነቃሉ። ሞት ሁሉንም ሰው እኩል ያደርጋል፣ አይመርጥም፣ ድሃ ነው ሀብታም ነው አይልም። እንግዲህ እያለ አንዳንድ ፖይንት ያላቸው ነገሮችን እያነሳ እያወራት ነበረ ለሰላምዬ ማለት ነው። እና እሷስ በጣም ልክ ነህ ነበር ያለችው። እና እንግዲህ እርግዝና ውስጥ እንዴት ነው ስራ ደግሞ እየከበደሽ ነው ነበር ያለት። እና ይሄ ሁሉ ሴት እዚህ ቤት ውስጥ እያለ ግን ለምንድን ነው የማይረዱሽ? ካልሆነ እኔም እኮ ልረዳሽ እችላለሁ ነበር ያለት። እና እሷ ግን አያዬ ዳጣም እኮ እየመጣች ትረዳኛለች አንዳንድ ጊዜ፣ እትዬም ደግሞ ከበፊቱ አሁን እያገዘችኝ ነው። ውሃ ከሆነች ለመበል ሲሆን ነው የምትመጣው፣ አቤጌል ደግሞ እኔን ለመስደብ ሲሆን ነው የምትመጣው ነበር ያለችው። እሱ ግን አይ ሰላምዬ ካልሆነ እኮ እኔ ራሱ ልረዳሽ እችላለሁ ቢልም እንግዲህ አይ ካንተ የምፈልገው በቃ ጫወታ ብቻ ነው። አንዳንድ ጫወታዎች ካጫወትከኝ በቂ ነው። ወንድ ልጅ በጣም ችግር ካልሆነ ኩሽና ገብቶ ምንም ነገር መስራት የለበትም ነው ያለችው ሰላም ማለት ነው። እና እሱስ ልክ ነሽ፣ ግን ድሮ ቀረ ሰላምዬ። ወንድ ልጅ ለሴት ልጅ ብቻ ማን ነው ኩሽናን የሰጠው? እሱም ተፍ ተፍ ማለት አለበት፣ ወንዶችም ማለት ነው። እና ሌላው እንግዲህ የአቤጌል ጉዳይ ነው። አቤጌል ሞት ሸተታት መሰለኝ። ምን ሆና ነው ልጅቷ? ከዝና ጋራ ካላስተዋወቅሽኝ እያለቻት ነበረ ማለት ነው ዳጣን። እሱም እንግዲህ እሷ መጣጣቢያ ክፍል ቆማ እንግዲህ ብቻዋን እያሰላሰለች ነበር። ሰላምዬ ለምንድን ነው በተደጋጋሚ እንደዚህ አይነት ጥያቄ የምጠይቀኝ? ስለ እናቴ ለምንድን ነው የምጠይቀኝ? ስለ አባቴ ለምንድን ነው በተደጋጋሚ የምጠይቀኝ? እያለች እንግዲህ ብቻዋን ሀሳብ ውስጥ ገብታ ነበር። መጣጣቢያ ክላስ ገብታና እንግዲህ ሾካኪት አቤጌል ቀስ ብላ መታ ደግሞ ምን እየሰራሽ ነው እዚህ? ደንግጠሻል? ምን ፈርተሽ ነው? ምን እየሰራሽ ነው ደግሞ? የፈራሹ ነበር። እባክሽ እባክሽ፣ እኔ ማንንም አልፈራም በዚህ ምድር ላይ። ምናልባት አንድ ዝና የሚባል ሰው እያለ እሱን ከሆነ ነው የምፈራው እንጂ ሌላ ማንንም አልፈራም ነበር ያለቻት። ይሄ ዝና የምትሉ ሰው ምን አይነት ሰው ነው? እስቲ አስተዋውቂኝ ነበር ያለቻት። አንቺን ከዝና ጋር? ኧረ ተይ እንጂ አንቺና ዝናንማ ካስተዋወቅኩኝ ከተማው ሁሉ ይረበሻል። ስለዚህ እኔ ከተማው እንዲረበሽ አልፈልግም። ሀገር ሰላም እንዲሆንልን፣ ከተማ ሁሉ ሰላም እንዲሆንልን የምንፈልገው። አሁን ያለሽ እንጂ ብታዩ እኮ አንቺ ራሱ ትደነግጫለሽ። የሞት መልአክ የተላከብሽ ነው የሚመስለው። እውነት ከሱ ባስተዋውቅሽ መጀመሪያ ምን እንደሚልሽ ታውቂያለሽ ነው ያለቻት። ምን የሚለኝ ይመስልሻል? እወድሃለው በይኝ፣ አፈቅርሃለው በይኝ ነው የሚልሽ መጀመሪያ ያለቻትና እሳቸው ያበበ ደንበሳ ልጅ እወድሃለሁ በይኝ አፈቅርሃለሁ በይኝ፣ በቃ እወድሃለሁ አፈቅርሃለሁ ያለው ሰው በቃ ውስጡ ነው የሆነ ምች ነገር መቶታል፣ የሆነ ጅኒ ነገር አጠናግሮታል ይመስለኛል። እወድሃለሁ በይኝ አፈቅርሃለሁ በይኝ የምትለው ቃላት ላይ ማለት ነው። እና ሳትወዱ በግዳችሁ በቃ ሳትወዱት ራሱ እወድሃለሁ አፈቅርሃለሁ እንድትሉት ይፈልጋል ማለት ነው። እንግዲህ ወይዘሮ አቤጌል ምንድን ያለችው ከእንደዚህ አይነት ጀግና ሰዎች ጋራ በቃ መታወቅ ፈልጋለሁ አስተዋውቂኝ ያለቻት። ምን አስባ ነው? ዳጣ እንደምትፈራው ታውቃለች። የሆነ ተንኮል አስባ ነው አስተዋውቂኝ ያለቻት። እንግዲህ ቀለስለስ ብላ ማለት ነው። ዳጣ ግን አይ ይቅርብኝ፣ እኔ መኖር ፈልጋለሁ። አንቺ እና እሱን እንኳን አላስተዋውቃችሁም፣ ስለማታውቂው እኮ ነው። ብታውቂው እኮ ስሙ ራሱ እንዳይነሳብኝ ነው የምትይው እኮ። በጣም መጥፎ ሰው እኮ ነው፣ በጣም ጨካኝ እኮ ነው። እንደሱ አይነት ጨካኝ ራሱ በዚህ ምድር ላይ የለም ነበር ያለቻት። እና እሺ ለማንኛውም መቼ ነው ወደ ውጭ የምትወጪውን ያለቻት ነበር። እና ለምንድን ነው የጠየቀቻት? የእሷ መውጣት አሳስቧት ነው ወይስ እሷ ወታ አየር ምትቀይር ፈልጋ ነው? እሷ ያሰበችው ተንኮል ነው። እንግዲህ ምን ነው ሰለቸውሽ እንዴ ነበር ያለቻት ዳጣም። አይ መሰልቸት ሳይሆን ቤቱ ራሱ እኔ ሳይሆን የሰለቸውሽ ቤቱን የሰለቸሽ፣ ዛሬ ወደ ውጭ አወጭም እንዴ ነበር ያለቻት። ነው አይ አሁን ሁሉን ለምሳሌ ጋር ሊሄድ ነው ነበር ያለቻት። ስንት ሰዓት ብላ እንግዲህ የምትሄድበትን ሰዓት ሁሉ ነው የጠየቀቻት ማለት ነው።
እሷም እንግዲህ ምን አስባን የሚሄድበትን ሰዓት የምትጠይቀኝ የሆነ ተንኮል አስባ ነው ብላ ለማንኛውም አዎ ይሄን ሄዳለሁ ግን አታስቢ ናታን ነው ያለቻት። ናታን ምን ነበር ያለቻት? ከኔ ጋር አይሄድም ማለት ነው ያለቻት። በናታን ልታቃጥላት ትፈልጋለች። ታባሽ አሳረርኩሽ ትላታለች ደግሞ መልሰው ማለት ነው። እና ወዲያውኑ እንግዲህ ወጣ ብላ ደውላ ምንድን ነው ያደረገችው? ለአርጁን የደወለችው። ለአርጁን ደውላ በዚህን ሰዓት ሄዳለሁ ወጣለሁ፣ በዚህ መንገድ ነው የሚሄደው ብላለች። እዛ መንገድ ላይ ጠብቃት፣ ምንም አይነት ስህተት አልፈልግም፣ አርግ ያልኩህን ሁሉ አድርግን ያለችው። እንግዲህ እንደዛ ከሆነ ብቻ ነው እኔ ከኔ ጋር መሆን የምትችለው፣ እንደዛ ካልሆነ አላቅህም፣ አታቀኝም፣ ስልኬ ላይም እንዳትደውል፣ በቃ ያልኩህን ሁሉ አርግተህ ነው እኔ ላይ መደወል ያለብህ፣ እንደዛ ካላደረግ ስልኬ ላይ ኦኬ እንዳትይዝ ነው ያለችው። እሱም እሺ ያልኩሽን ካደረግኩ ማታ እንገናኛለን ያላት። በቃ እሷም አዎን ያለችው። ስለዚህ ወሬ አታብዛ ብላ እንደው በስነ ስርዓቱ እንኳን አላወራችም። የኔ አበባ ሲላት እንኳን ስልክ አንስቶ የኔ አበባ አትበለኝ አንተ ተቋረጀ በና ይመሰልክ፣ የኔ አበባ አትበለኝ አበባ ኪርገፍ ነበር ያለችው። እንደዚህም እየተባለ ታውሯል ማለት ነው። እሷ ከናታን ላይ እንደታወረችው እሱም በፍቅር ከእሷ ላይ ታውሯል ማለት ነው። በቃና በቃሽ እንዳልሽኝ ነው ያለውና እንዳልሽኝ ብሏል። እንግዲህ ዳጣን እየተከታተለ ነው። መጨረሻ ላይ ግን ዳጣ ነቅጣበታለች ማለት ነው። እሷን እየተከታተላት እንደሆነ እንግዲህ ጥላውን አይተዋለች ከኋላና ቀስ ብላ መለስ ብላ እንግዲህ ልታየው ስትሞክር ተሸሽጎ ተደብቋታል ማለት ነው። አንተ ሰው ለምንድን ነው የሚከታተለኝ? ይሄ የህንድ ጣዖት የመሰለ ሰውዬ አቤጌን ልካብኝ ነው እየተከታተለኝ ያለው፣ በጤናውማ እየተከታተለኝ አይደለም በማለት እንግዲህ አቋራጭ መንገድ ላይ ደርሳ ተደብቃ የሆነ እንጨት ስር እሷ እንግዲህ ልጥፍ ብላ ዞር ዞር እያለ እየቃኘ እየፈልጋት የታቧታ ደረሰችብኝ፣ አመለጠችኝ በቃ እያለ ነበርና መጨረሻ ላይ በቃ ሮጦ ሮጦ ሲያጣት በቃ በአንድ አቅጣጫ ላይ ሲቆም እንግዲህ እሷ ከኋላው ሄደ አንተ ይህ እንደ ጣዖት ለምንድን ነው የምትከታተለኝ ነበር ያለችው። ምን ፈልገ ነው የምትከታተለኝ ነበር ያለችው። እንግዲህ በጣም ደንግጧል። እንዴ የት ነበርሽ? አላየሁሽም፣ ይቅርታ ነበር ያላት። ማን ልኮን እየተከታተለ ያለው? ቶሎ በል ንገረኝ፣ ካልሆነ ለፖሊስ ነግሬ ድጋሚ እንድትጣፈር ነው ማስደረግህ። ደግሞ አባቴን ታውቀዋለህ አይደለ? በጣም ኃይለኛ አባት ነው ያለኝ፣ እናቴም እንደዛው፣ እነግራችኋለሁ፣ ትታሰራለህ፣ ሁለተኛ ለፖሊስ ነግሬ ነበር ያለችው። እና እሱም እንግዲህ ይቅርታ ይቅርታ፣ ምን ነው አንቺ ያራዳ ልጅ አይደለሽ እንዴ? እዚሁ ንግባባ እንጂ እኔና አንቺን ጨርሰው ነው ያላት። እንግዲህ እሷም እሺ ማን የላከ ብትለው አቤጌል ናት አይደለ? አዎ ነው ያለው። አዎ በቃ ለማንም አትናገሪ፣ ግን አግዥኝ፣ ዛሬ ማታ እንገናኛለን፣ እኔ ያልኩህን እሷን ካደረክልኝ ብላኛለች። ስለሆነ ዛሬ ማታ መገናኘት ስላለብኝ ከእሷ ጋራ በፈቃደኝነት እንኳን ተባበረኝ፣ እንደተደበደበ ሰውኝ ማስቲሽ ነገር ለጣጥፊ ፊትሽ ላይ ነበር ያላት። ተው እንጂ እዛ ቤተሰብ ምን ሆነሽ ነው ሲለኝ ምን ልበላቸው? ለሷስ እሺ አስመስዬ ልነግርልህ እችላለሁ፣ እንደደበደብከኝ አስመስዬ እነግርልሃለሁ። ቤተሰብ ምን ሆነሽ ነው ለጣጠፍሽ ሲሉኝስ ምን እንድል ፈልገህ ነበር ያለችውና ስለዚህ ምን አርጋት ነው ያለችህ ንገረኝ ነበር ያለችውና ደብድባት ነው ያለችኝ። ደብድባት፣ ከጥቅም ውጭ አርጋት፣ አይኗን አጥፋት ነበር ያለችኝ ነው ያለውና በጣም የምትገርም ናት አቤጌል በዚህ ልክ ማለት ነው። እና እንግዲህ አልተሳካለትም ማለት ነው። ግን አንተ አይንህን ነው እንዲህ ያወረው? ሴትዮዋ ልብህን ሁሉ ነው እንዲህ ከውስጥህ አውጥታ የወሰደችው? እንዴት በዚህ ልክ ጅል ትሆናለህ? እሷ ይሄን አድርግልኝ ስላለች ብቻ ልታደርግላት ትፈልጋለህ እንዴ? ልንገርህ እንኳን አይደለም እኔ መደብደብ አይኔ ማጥፋት ብትገለኝ ራሱ እሷ አታፈቅርህም ነው ያለችው። ብትገለኝ ራሱ እሷ በጭራሽ አታፈቅርህም። የሆነ ተንኮል ስትፈልግ ብቻ ነው ወደ አንተ የምትደውለው። አንተ አይንህን አትገልጥም እንዴ? እንደዚህ እያመናጨቀችክ እየሰደበችክ፣ ለአንተ ጭራሽ ፍቅር ቦታ የሚባል ነገር የላትም። ስለዚህ ዝም ብለህ አትልፋ። እኛ ደግሞ ቤተሰብ ነን፣ በቤተሰብ መሀል አትግባን ያለችው። እህቴ ናት፣ ብንጣላም ልንታረቅ እንችላለን። አንተ ግን ደግሞ ከውጭ መጥተህ እኛ መሀል ገብተህ እንደዚህ አይነት ነገር ማድረግ የለብህም። ገባ? እኔ እህቷ ነኝ። ልትከሰኝ ልታሳስረኝ አትችልም። ምንም ልታደርገኝ አትችልም። የእኛ ዳኛችን ቤተሰቦቻችን ናቸው ያለችው። እሱ እንግዲህ በቃ በጣም ይቅርታ፣ እኔ ምን ላድርግ እኮ በጣም ስለምወዳት እኮ ነው፣ እሷን ማግኘት ስለምፈልግ እኮ ነው፣ ከእሷ ጋር መሆን ስለምፈልግ እኮ ነው ያለ። ባክ ባክ የማይሆን ነገር አታውራ፣ እሷ መቼም ከአንተ ጋር አትሆንም፣ መቼም ነው ያለችው። እና እሷም እንግዲህ መጨረሻ ላይ በል ለማንኛውም አስመስልልሃለሁ፣
አንተ እንደደበደብከኝ አስመስዬ እነግራታለሁ ነበር ያለችው። እንግዲህ ተስማምታለታለች ማለት ነው። የአቤጌል እንግዲህ የክፋቷ ጥግ እስከዚህ ድረስ ነው። ሌላው እንግዲህ ምጥንም ወደ ገጠር ሄዳ ነበረ። ከገጠር ተመልሳለች። እንግዲህ ማር ይዛላት መጣለች። ለምን ወደ ገጠር ይዘሽኝ አልሄድሽም? እኔንም ወደ ክፍለ ሀገር በማለት እንግዲህ ውሃችን ለምቦጯን ጥላለች ማለት ነውና እሷ እንግዲህ ማር ይዤልሽ መጥቻለሁ እንዳታኮርፊኝ፣ ሌላ ጊዜ ግን ሲሄድ እዥሽ ሄዳለሁ። ገጠር ደግሞ ደስ ይላል፣ ግን መብራት የለም፣ ውሃ የለም፣ ሰው ሁሉ ደሃ ነው፣ በቃ በጣም ያሳዝናሉ እያለች እንግዲህ የገጠርን ኑሮ እያወራች ነበረ። የገጠር ኑሮ ደስ የሚል መንፈስ አለው። ውሃው ከወንዝ ነው፣ ምንጭ ነው፣ መብራታቸው ፀሐይ ነው፣ እሳት ነው በቃ እና ግን ያው ቀን ተሌሊት ሮጦ አደር ናቸው። ለራሳቸው ጊዜ የላቸውም። ሁልጊዜ እንደሮጡ ናቸው። እና እሱን እያወራቻት ነበረ። በቃ ቀጣይ እኔንም ይዘሽኝ ትሄጃለሽ እያለቻት ነበረ። እሷም አውሽ ይቅርታ ግን እንዳትቀየሚ በቀጣይ ይዤሽ ሄዳለሁ ብላታለች ማለት ነው። እና እንግዲህ አምሮባት መታለች። አቤጌልም እንግዲህ አይታት እሷም ገጠር ሄድሽ ነበር መጣሽ ምናምን እያለቻት ነበር። ዳጣም ባልትና ነው የምትላት እንግዲህ ምጥንን ባልትና ደግሞ ወፈረሽ ነው የመጣሽው የሀያትሽን ምግብ ጎረስ ጎረስ እያደረግሽ ነው መሰለኝ እያለቻት ነበርና ሌላው ነገር ደግሞ እንግዲህ ምሳሌ ተቀላቅላለች ማለት ነው። እና ወደ እነሱ ምሳሌ ወደ እነሱ ተቀላቅላለች መታለች። እሱ እንግዲህ ለአቤጌል መንገድ ከፍቶላታል ማለት ነው። እሺ የዳጣ ጓደኛ እያለቻት ነበር። ከውሃ ጋራም ፒስ ሆነዋል ማለት ነው። ውሃ ግን የምትበልጣት ትመስላለች። በአስተሳሰብ ግን ምሳሌ ናት የምትበልጣት። በቃ አነጋገሯ ምናምን ነገሩ ብስል ያለ ነገር ነው የምትናገረው። ና እሷም እንግዲህ ለምንድነው ስምሽ ውሃ የተባለው ነበር ያለቻት። ና እንግዲህ ስሜ ውሃ ስለሆነ ነው ያለቻት። ባጭሩ ስሜ ውሃ ስለሆነ ነው ውሃ የተባልኩት ነበር ያለቻት። እሺ ና ቤታችሁ ደግሞ ያምራል የእናንተ ነው እንዴ ስትላትም እንግዲህ አይ ቤቱ የኛ አይደለም የማየና ያባዬ ነው ነበር ያለቻት። እና ታዲያ ቤቱ የማየና ያባዬ ማለት እኮ የእናንተ ነው ማለት ነው ነበር ያለቻት። አዎ አንቺ ደግሞ ቆንጅዬ ነሽ ብትላትም እኔ እኮ ቆንጅዬ ሆንኩት በአባዬ ወጥቼ ነው ነበር ያለችው ምሳሌ። አባዬም እኮ ቆንጆ ነው እንደኔ ነበር ያለቻት። አንቺ በአባትሽ ከሆነ ወጣሽው ታዲያ ለምን ጢም አላወጣሽም እንደ አባትሽ ነበር ያለቻት። እና እሷም እንግዲህ እንዴ እኔ እኮ ሴት ልጅ ነኝ እንዴት ነው ጢም የማወጣው ነበር ያለቻት። እሱስ ልክ ነሽ፣ እኔም እኮ አባዬ ሴት ልጅ ጢም አታወጣም ብሎኝ ነበር ያለቻት። እና እናትሽስ ደግሞ ያንቺ እናት ደግሞ በጣም ታምራለች ነበር ያለቻት። እና ወይዘሮ ማርታ እሷም አዎ እማዬ በጣም ቆንጅዬ ናት፣ ያንቺስ ብትላት የኔ እናት የለችም ሞታለች እኮ ነበር ያለቻት። እንግዲህ ግን ቅድስት እያለችልኝ ያለቻት። እሷ እንግዲህ አይዞሽ እኔም አለውልሽ ነበር ያለቻት። እዚህ ቦታ ብቻ ደስ ስል ነበር አነጋገሯ። አይዞሽ እኔም አለውልሽ ብላታለች ማለት ነው ውሃችን። እና ምንጊዜም በቃ ደስት ያለሽ አብሬሽ እየመጣው እጫወታለሁ፣ ጓደኛሞች እንሆናለን እየተባባሉ ይገኛሉ ማለት ነውና አቤጌል ግን የራሷን ተንኮል እየጠነሰሰ ትገኛለች። እሷም እንግዲህ አንቺ የዳጣ ጓደኛ ነሽ፣ ዳጣ እናንተ ቤት ስንት አመቷ ነው? እናቷ ማነች? አባቷ ማን ነው? ልትነግሪኝ ትችያለሽ? አምና አምስተኛ ነሽ አይደለም? ስለዚህ ዳጣ አምናም አንቺ አራተኛ ክፍል ስትማሪ እናንተ ነበር ያለቻትና አዎ ያለቻት። ስለዚህ እናንተ ቤት አባቷ ማን ነው? እናቷ ማን ነው? ትነግሪኛለሽ ነበር ያለቻትና እሱም እንግዲህ ከነገርሽኝ ኬክ ጋብዝሻለሁ ነበር ያለቻት። እሷ አልገባኝም ነው ያለቻት። እንግዲህ ማለት ነው ልጅቷ አልገባኝም ምን እያልሽ እንደሆነ ነው ያለቻት ባጭሩ። ዳጣ ውሃ እንግዲህ ለማስረዳት ሞክራ ነበር። እያለችሽ ያለችውማ ምን ቀን ነው ከዳጣ ጋር የተተዋወቅሽው? ወይ ሰኞ፣ ወይ ቅዳሜ፣ ወይ ማክሰኞ፣ ወይ እሁድ ምን አይነት ቀን ነው ስትላ እንግዲህ ይሄ አንቺ ደግሞ አስረድተሽ ሞተሻል፣ ዝም በይ እሷ ራሱ ትረዳለች ነበር ያለቻት። እና እሷም እንግዲህ ስለ ዳጣ ለማወቅ ነው እንግዲህ ሙከራ ያደረገችው በኬክ አታላቸው ማለት ነው። ይሄን ነገር ግን ምሳሌ ልትናገር ፈቃደኛ አይደለችም። ምሳሌ በጣም የገባት ልጅ ናት እና በጣም ብዙ ነገር የምታውቅ ልጅ ናት። ዝም ብላ እንደዚሁ በኬክ የምትታለል ልጅ አይደለችም። አይደለም በኬክ በምንም አትታለልላትም ምሳሌ ማለት ነው። እሷ ግን አይ አልገባኝም ብላ እንግዲህ ፊቷ ላይ ፍርሃት ይታይባታል። ለመናገርም ፈቃደኛ አይደለችም እና
ፊቷ ላይ የሆነ ፍርሃት ይታይባታል ማለት ነው። ምሳሌ ትናገር ይሆን አትናገር ይሆን? እሱን እንግዲህ አብረን የምናይ ይሆናል። እኔ እንግዲህ በበኩሌ ምሳሌ ምንም ነገር አትናገርም ስለ ዳጣ። ብትናገርም ምንም የምታውቀው ነገር የለም። ምሳሌ ስለ ዳጣ ምንም የምታውቀው ነገር የለም። አባቷ ማን ነው፣ እናቷ ማን ነው የሚለውን ነገር አታውቅም። ግን ዳጣ እዛ ቤት እናት አባት እንደሌላት መንገድ ላይ እንደሆነ የምትደራደረው መጀመሪያ እንግዲህ ቡትቶ ለብሳ ራስ ኦብድ መስላ እነሱ ቤት መታ ከምሳሌ ጋር እንደምትጫወት ምሳሌ ይሄንን ነገሮች ጠንቅቃ ታውቃለች። ነገር ግን እናቴ አባቴ እነኚህ ናቸው ብላ አንድ ቀንም ነግራት አታውቅም። ቤተሰብም ነግሯት አያውቅም። አሁን ግን ቤተሰቦቿን እንዳገኘች ከነሱ ጋር እየኖረች እንዳለች ነው የምታውቀው። ና ስለዚህ እንግዲህ ትክክለኛ ቤተሰቦቿ አይሆኑ አይሆንም ምሳሌ ምንም የምታውቀው ነገር የላትም ማለት ነው። አቤጌል እንግዲህ በቃ ትጥራለች ሁሉን ነገር ለማወቅ፣ ስለ ዳጣ ለማወቅ፣ ስለ ሰላማ ከማን ያረገዘችው ማን ያስረገዛት፣ በቃ ሁሉን ነገር ነው በቃ ለማወቅ የምትጥረው። ና ስለ ዳጣም ግን እሷን የሚመለከታት አይደለም። ዳጣ ማንም ልጅ ብትሆን አቤጌልን የሚመለከት ነገር አይደለም። ሰላምም ከማንም ታርግዝ ከማንም ምንም እሷም ማለት ነው። እና በቃ ግን እስካሁን ምንም አንድም ፍንጭ ያገኘችው ነገር የለም። ካየን ጊዜ ከጀመርን ጊዜ ጀምሮ ብዙ ጉድጓዶችን ትቆፍራለች። እሷ የምትቆፍረው ግን ይደፈኑባታል ጉድጓዶቹ የምትቆፍረው ጉድጓዶች ይቀፉ ይደፈኑባታል ማለት ነው። እና ምንም ፍንጭ ያለኝና መቼ ነው እውነቱ የምታውቀው? እሷ ብትተወውና በቃ ሰላሟን ከማጣት ጭንቅላቷን ከማሳመም ውጪ ሁሉንም ትታው እንደ ማንኛውም ሰው ብትኖር የሚል ሀሳብ አለኝ ማለት ነው። እና ሰላም እንግዲህ ለናታን ይህን ያረገዝኩት ልጅ ሲወለድ የሱ ታሪክ አንድ መጽሐፍ ይወጣዋል፣ ይጣፍለታል፣ ወይ ደግሞ በፊልም መልኩ ይቀርብለታል፣ ታያለክ ነበር ያለችው። እሱም እንዴ ሰላምዬ በዚህ ልክ ጭራሽ በመጽሐፍና በፊልም ልክ ነበር ያለውና አዎን ያለችው እውነት ነው። የዳጣ ሲቀጥል የዳጣ ወንድም ወይም ደግሞ እህት ሰላም የምትወልደው የእሱ ታሪክ ደግሞ ይቀጥላል ማለት ነው። ይሄ ማን ነው? እንዴት ነው የሚቀጥለው? ከማን ተወለደ? እንዴት ተረገዘ? በምን አይነት መንገድ እንግዲህ ሲወለድ አቤጌል እንግዲህ ዲኤንኤ ለማስመርመር ያው ሚዶና ዳይፐር ይዛ መሮጡ አይቀርም እንግዲህ ከዳይፐር የሚመረመር ነገር ካለ ማለት ነውና እሱን ግን ያው አብረን የምናየው ይሆናል። እውነቱን ግን አሁን ዋነኛው ነገር አቤጌል ምንም ነገር ሚስጥር ማወቅ የለባትም እዛ ቤት ውስጥ። ሰላም ደግሞ ልጇን ማወቅ አለባት። ዳጣም ደግሞ እናቷን ማወቅ አለባት። ምን ይፈጠር ይሆን ያለታ ዳጣ እናቷን ስታውቅ? በጣም ከባድ ነው፣ በጣም ከባድ ነው። አሁን ለታ ራሱ እንግዲህ እንደ ቀልድ ናታን እማዬም እኮ እናትሽ ናት ሲላት እንግዲህ ሄዳ ጥምጥም ብላ የተፈጠረው ስሜት በጣም ከባድ ነበረ። እኔም ረብሾኛል እንደውም እና ደግሞ ሰላም ትክክለኛ እናትሽ ናት ብሎ አቶ ደረጀ ሲነግራት የሚፈጠረው ነገር ከባድ ነው። ለሰላምም ቢሆን ለዳጣ እንግዲህ ቀስ እያለ ካላተዋወቃቸው ከባድ ነገር ነው የሚፈጠረው። በተለይ በሚስጥር እዛ ቤት ውስጥ አስቃለሁ ማለት አይችልም ማለት ነው። ምክንያቱም ቤቱን በእግር ነው የሚያቆሙት። ቤቱን በአንድ እግር ነው የሚያቆሙት ማለት ነው ሁለቱም። ምክንያቱም ሰላምም በናፍቆት በልጇ ቆታራ ስንት አመታትን ሙሉ የምጠብቅ እናት ናት ማለት ነው። ስለ እናትነት እናት የሆነ ያውቀዋል። እናት ለልጇ አይደለም ይህን ሁሉ አመት የምጠብቅ ጠብቃ ቀርቶ በሰዓታት ራሱ ልጆ ትምህርት ቤት ሄዳችሁ ራሱ ስታረፍዱባቸው እንዴት ነው ልባቸው የሚንጠለጠለው? ይወጣሉ፣ የሆነ አፋፍ ነገር ላይ ካለ እዛ ቁጭ ይመለከታሉ። በቃ ስንት አይነት ነገር ነው የሚያስቡትና እንግዲህ በቅርብ ያደርግልን የእነሱን እውነት አለማወቅ እላለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቶልኝ። ለአዲስ የሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አብሮነታችሁ አይለኝ። ለምታበረታቱን ውድ ቤተሰቦቼ ደግሞ ሁላችሁንም ከልብ አመሰግናለሁ። ቴንክ